በቲዲኤፍ እና ቲፒኤፍ የትግራይ ኃይሎች መካከል ከፍተኛ የጦርነት ዝግጅትና ውጥረት መንገሱ ተገለጸ። በራያ ወጅራት ሰማይ ስር የጦር ጀቶች ድምጽ መሰማቱንና ተደጋጋሚ የድሮን ቅኝቶች ስለመካሄዳቸው ዘሆርን ዊትነስ ከምንጮቹ ሰምቷል። የፋኖ ኃይሎች ሰሞኑን ባካሄዱት የጥቃት ዘመቻ ከወልዲያ እስከ ጋሸና ከጋሸና እስከ ነፋስ ሞጫ ድረስ ያሉ አካባቢዎች ተቆጣጥረውት እንደሚገኙ ምንጮች ለዘሆርን ዊትነስ አስረድተዋል። ከጋሸና መጨትና ገረገራ ከተሞች በስተቀር ከወልዲያ እስከ ነፋስ ሞጫ ያለው አካባቢ የፋኖ ኃይሎች ባለፉት 2 ቀናት ባካሄዱት ውጊያ መልሰው መያዛቸው ተጠቅሷል። በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸው ተገለጸ። ጥቃቱ ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች የደረሰ ስለመሆኑ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በቲዲኤፍ እና ቲፒኤፍ የትግራይ ኃይሎች መካከል ከፍተኛ የጦርነት ዝግጅትና ውጥረት መንገሱ ተገለጸ። በራያ ወጅራት ሰማይ ስር የጦር ጀቶች ድምጽ መሰማቱንና ተደጋጋሚ የድሮን ቅኝት ስለመካሄዳቸው ዘሆርን ዊትነስ ከምንጮቹ ሰምቷል። በሁለቱም የትግራይ ኃይሎች መካከል ያለው የጦርነት ዝግጅትና ውጥረት ጥቅምት 23 2018 ከተካሄደው ውጊያ ጋር በተያያዘ ስለመሆኑ ተጠቅሷል። በትግራይ ክልል ደቡብ ዞን በራያ አዘቦና ወጅራት አካባቢ በቲዲኤፍ እና ቲፒኤፍ ኃይሎች መካከል ጥቅምት 23 2018 ውጊያ ከተከፈተ በኋላ የቲዲኤፍ ኃይሎች ከፍተኛ ቁጥር ያለው የጦር ኃይል ወደ አካባቢው አስገብተው ማስፈራቸውን ምንጮች አስረድተዋል። ከባባድ መሳሪያ የታጠቁ የቲዲኤፍ ኃይሎች ባለፉት 2 ቀናት ወደ ስፍራው መግባታቸውን የሚያወሱት ምንጮች ሁለቱም የትግራይ ኃይሎች በሚዋሰኑባቸው የራያ አዘቦና ወጅራት አካባቢዎች ከፍተኛ ውጥረትና ስጋት ፈጥሮ ይገኛል ብለዋል። የቲፒኤፍ ኃይሎች ሰፍረውበታል ወደ ተባለ ቦታ የቲዲኤፍ ኃይሎች ናቸው ብለው የጠቀሷቸው አርሚዎች ማለትም አርሚ 33 43 እና 44 በተለያዩ 3 አቅጣጫዎች ተጠግተው መስፈራቸውን የሚገልጹት የዘሆርን ዊትነስ ምንጮች በቀጣዮቹ ቀናት ከፍተኛ ውጊያ ይከሰታል በሚል ስጋት የአካባቢው ማህበረሰብ በፍርሃት ውስጥ ይገኛል ሲሉ አስረድተዋል። ሁለቱም ኃይሎች ያደረጉት ካለው የጦር ዝግጅት በተጨማሪ ሮብ ጥቅምት 26 2018 ከ3 ሰዓት እስከ 4 ሰዓት ባለው ጊዜ በራያ ወጅራት ሰማይ ስር የጦር ጀቶች ድምጽ መሰማቱን የገለጹ ሲሆን ባለፉት 2 ቀናት ደግሞ ተደጋጋሚ የድሮን ቅኝት በስፍራው መካሄዱን የውጥረቱን ክብደት በቀላሉ የሚታይ እንዳልሆነ አብራርተዋል። የፋኖ ኃይሎች ሰሞኑን ባካሄዱት የጥቃት ዘመቻ ከወልዲያ እስከ ጋሸና ከጋሸና እስከ ነፋስ መውጫ ድረስ ያሉ አካባቢዎችን ተቆጣጥረው እንደሚገኙ ምንጮች ለዘሆርን ዊትነስ አስረድተዋል። ከጋሸና መጨትና ገረገራ ከተሞች በስተቀር ከወልዲያ እስከ ነፋስ መውጫ ያለው አካባቢ የፋኖ ኃይሎች ባለፉት 2 ቀናት ባካሄዱት ውጊያ መልሰው መያዛቸው ተጠቅሷል። የአካባቢውን ስፍራ መልሰው ከመያዛቸው በተጨማሪ በመከላከያ ኃይሎች ቀላል የማይባል ጉዳት ማድረሳቸውንም ምንጮች ገልጸዋል። በፋኖና መከላከያ ኃይሎች መካከል በአማራ ክልል ሰሜን ወሎ በሚገኙ አካባቢዎች ጥቅምት 24 እና 25 ባካሄዱት ውጊያና የጥቃት ዘመቻ በአካባቢው የተለያዩ ለውጦች እየተመዘገቡ መሆናቸው ተገለጸ። ከወልዲያ እስከ ንፋስ መውጫ ድረስ ባሉ አካባቢዎች ጥቅምት 24 እና 25 በፋኖና በመከላከያ ኃይሎች መካከል የተለያዩ ውጊያዎችና ጥቃቶች መካሄዳቸውን የሚጠቅሱት የዘሆርን ዊትነስ የአካባቢው ምንጮች የፋኖ ኃይሎች የተለያዩ ከተሞችና አካባቢዎችን መልሰው መቆጣጠራቸውን ጠቅሷል። ባለፉት 2 ቀናት ተካሂዷል በተባለው ውጊያ ባሳዩት የማጥቃት ብልጫ በመከላከያና ከመከላከያ ጎን በተሰለፉ ልዩ ኃይሎችና ሚሊሻዎች ላይ ከባድ ጉዳት ማድረሳቸውን ምንጮች አስረድተዋል። ጉዳት ከማድረሳቸው በተጨማሪም ከወልዲያ እስከ ጋሸና መስመር ይገኙ በነበሩ የመከላከያ ኃይሎች ጥቃት መፈጸማቸው የተገለጸ ሲሆን በሰራዊቱ አባላትና ጦር መሳሪያ ጉዳት አድርሰዋል ተብሏል።
ከወልዲያ ጋሸና መስመር ኮንዳውንት አሁን ተገኝ እስካይሽን ጨምሮ ሌሎች አካባቢዎች የፋኖ ኃይሎች መልሰው መያዛቸው ተገልጿል። ከጋሸና መጨትና ገረገራ ከተሞች በስተቀር እስከ ነፋስ መውጫ ያለው አካባቢ የፋኖ ኃይሎች ባለፉት 2 ቀናት ባካሄዱት ውጊያ ስፍራውን መያዛቸውን አክለው ገልጸዋል። የፋኖ ኃይሎች አደረሱት የተባለው ጉዳት በግልጽ ባይታወቅም ባለፉት ቀናት ከወልዲያ እስከ ነፋስ መውጫ ባለው መስመር ባካሄዱት ውጊያና ጥቃት የተለያዩ የጦር መሳሪያዎችን ከመከላከያ ኃይሎች መማረካቸው ተጠቅሷል። ከጥቅምት 24 እስከ 25 በተካሄደው ውጊያ የመከላከያ ኃይሎች ወደ ጋሸና መጨትና ገረገራ ከተሞች አፈግፍገው መስፈራቸው ተገልጿል። ይህ በእንዲህ እንዳለ ሮብ ጥቅምት 26 2018 ዓ.ም ከረፋድ ጀምሮ በወልዲያ ከተማ ዙሪያ ባሉ አካባቢዎች ማለትም በቃሊም፣ ጃርሳ፣ አፍሪኬር፣ ገዶበር፣ ሰዋ ሜዳ፣ ወይንዬ፣ ስንድዱት እና በሌሎች አካባቢዎች ተደጋጋሚ የድሮን ቅኝት መካሄዱን ምንጮች ለዘሆር ዊትነስ አስረድተዋል። ከዚሁ ጋር በተያያዘ በአማራ ክልል በፋኖ ኃይሎችና በመንግስት የጋራ የጸጥታ ኃይሎች መካከል እየተካሄደ ያለው ውጊያ ባለፈው ሳምንት ተጠናክሮ የቀጠለ ስለመሆኑ የአሜሪካ የአማራ ማህበር ኤኤኤ ይፋ ባደረገው ሳምንታዊ ሪፖርት አስታወቀ። ከባለፈው ሰኞ ጥቅምት 17 እስከ ጥቅምት 24 2018 ዓ.ም ባለው ጊዜ ብቻ በ10 ዞኖች በሚገኙ ከ34 በላይ ወረዳዎችና የከተማ አስተዳደሮች ውስጥ የውጊያ ክስተቶች መከሰታቸውንና የሰብአዊ መብት ጥሰቶች መመዝገባቸው በሪፖርቱ ተገልጿል። ከጉዳዩ ጋር በተያያዘ እስካሁን ከመንግስት በኩል የተባለ ነገር የለም። በሌላ በኩል ከደብረ ብርሃን ከተማ ጥቅምት 18 2018 ዓ.ም ከስራው ቦታው ታግቶ የነበረ አንድ ኬንያዊ 3 ሚሊዮን የኬንያ ሽልንግ ክፍያ ከከፈለ በኋላ መለቀቁ ተዘግቧል። ሳሙኤል ሙምባጎ የተባለው ግለሰብ ባሰሪው 3 ሚሊዮን የኬንያ ሽልንግ የቤዛ ክፍያ ከተፈጸመ በኋላ ተለቆ ወደ ኬንያ ተመልሷል ተብሏል። ግለሰቡ በደብረ ብርሃን ከተማ በሚገኝ አንድ የመስታወት ማሸጊያ ፋብሪካ ውስጥ ስራ አስኪያጅ እንደነበር ተጠቅሷል። አሰሪው 3 ሚሊዮን የኬንያ ሽልንግ የቤዛ ክፍያ ከከፈለ በኋላ ሰኞ ጥቅምት 24 2018 ዓ.ም መለቀቁ ተዘግቧል። የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ይኑስ አሳሰቡ። በትግራይ ክልል ውስጥ ያሉ ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው ብለዋል። ጀነራሉ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል ብለዋል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉም አሳስበዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም። በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በሐዘን ተጎድተዋል፣ ተቸግረዋል ያሉት ጀነራሉ በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ተግባር መሆን እንዳለበትም አሳስበዋል። በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸው ተገለጸ። ጥቃቱ የደረሰው ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ነው ተብሏል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ አልዩዊብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ነው ጥቃቱ የተፈጸመው። ለተፈጸመው ጥቃትም የሱዳን ፈጥኖ ድራሽ ኃይልን RSF ተጠያቂ መሆኑ ቢገለጽም ፈጥኖ ድራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱ ሰዎች ህይወታቸው ያለፈው ኤል ኦቤድ ውስጥ ወደሚገኝ ሆስፒታል እየተወሰዱ ሳሉ እንደሆነ ተነግሯል። የRSF ተዋጊዎች ኤልፋሽርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደተፈጸመ መረጃዎች ያመለክታሉ። የRSF መሪ ተፈጽሟል የተባሉ ጥሰቶችን ለመመርመር ቃል ገብተዋል። የፈጥኖ ድራሽ ኃይሉ ኤልፋሽር ውስጥ የተፈጸመው ግድያ ማንነት ላይ ያነጣጠረና አረብ ባልሆኑ ሰዎች ላይ የተፈጸመ ስለመሆኑ በሰፊው የሚቀርበውን ውንጀላ ውድቅ አድርጓል።
ዓለም አቀፍ የወንጀል ፍርድ ቤት በበኩሉ ይህ አይነቱ ድርጊት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተብሎ ሊፈረጅ እንደሚችል አስጠንቅቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ሱዳን ውስጥ የሚታየው ሰብአዊ ቀውስ በፍጥነት እየተባባሰ እንደሆነ በማስጠንቀቅ በሀገሪቱ የሚካሄደው ጦርነት በአስቸኳይ እንዲቆም ጠይቀዋል። ኤልፋሽርና በዙሪያው ያሉ አካባቢዎች የመከራ የረሃብ የሁከትና የመፈናቀል ማዕከል ሆነዋል። ባለፈው ሳምንት መጨረሻ ፈጥኖ ድራሽ ኃይሉ ወደ ኤልፋሽር ከገቡ ወዲህ ደግሞ ሁኔታው ከቀን ወደ ቀን እየተባባሰ ሄዷል ማለታቸውን የፈረንሳዊ የዜና ወኪል ኤኤፍፒ ዘግቧል። ግብጽና ኤርትራ ኢትዮጵያ ከቀይ ባህር ጂኦፖለቲካዊና ኢኮኖሚያዊ እንቅስቃሴዎች ለማግለል ያለመ ስትራቴጂ በመተግበር ላይ መሆናቸው ተገለጸ። የግብጽ አካሄድ በአፍሪካ ቀንድ ሰላምና መረጋጋት እንዳይሰፍን ተጨማሪ ችግር የሚፈጥር ስለመሆኑ በጥናት ተመላከተ። በቀይ ባህር ዙሪያ የባህር በር ያላቸውና በሌላቸው ሀገራት መካከል ክፍፍል እንዲፈጠር ግብጽ እየሰራች እንደምትገኝ ያሳየው ጥናቱ የቀይ ባህር ጉዳይ በዙሪያው ባሉ ሀገራት እንዲወሰንና ኢትዮጵያ ወደ ቀጠናው እንዳትገባ የሚከለክል አካሄድ ነው ብለዋል። ግብጽ በናይልና በቀይ ባህር ጉዳይ የበላይነት ለመያዝ ያላትን ፍላጎት ለማረጋገጥ አለማ እየሰራች መሆኑን የጠቀሰው የጥናት ጽሑፉ ኢትዮጵያን በሰላምና ጸጥታ እጦት ምክንያት የልማትና እድገት እስረኛ ሆና እንድትቀር ግብ ያደረገ ነው ተብሏል። ግብጽና ኤርትራ ቀይ ባህርን እንደ የአረብ ሐይቅ አድርገው በመሳል የተገደበ እንዲሆን ያደረጉ እንደሚገኙ ለቀይ ባህር መረጋጋት ኢትዮጵያን ወደ ተሳትፎ መሳብ ይጠይቃል በሚል ርዕስ በተዘጋጀ ጽሑፍ ተጠቅሷል። በአሜሪካ ኬንታኪ ግዛት በደረሰ የዩፒኤስ ጭነት አውሮፕላን መከስከስ አደጋ የሰባት ሰዎች ሕይወት አልፏል። የጭነት አውሮፕላኑ ከሉዊስቪል ሙሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ መብረር በጀመረ ጥቂት ደቂቃዎች ውስጥ ጥቅምት 25 2018 ምሽት መከስከሱ ተመላክቷል። የኬንታኪ ግዛት አስተዳዳሪ አንዲ በሼር የጭነት አውሮፕላኑ ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው አስረድተዋል። በተከሰተው አደጋም እስካሁን የሰባት ሰዎች ሕይወት ያለፈ ሲሆን በ11 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አመልክተዋል። የአደጋውን መንስኤ ለማወቅ ምርመራ እየተካሄደ እንደሚገኝም ጠቅሰዋል። የበረራ ቁጥሩ 2979 የሆነው የጭነት አውሮፕላን 38000 ጋሎን ነዳጅ ጭኖ ወደ ሆኖሉሉ ሊያቀና እንደነበር ተዘግቧል። ወዲ ያዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። በየጊዜው የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።